ከዚህ ቀደም በህሊና ወይኔ ልጅ የማንደፍሮ መኖሪያ ቤት ውስጥ ግብዣ እንዴት ሊሆን ቻለ? ዋናው ሚሽኑን ተወጥቷል። ደስ ይላል። እኔም በጣም ደስ ብሎኛል ቦስ። ታዲያ እንዴት ነው ሴቶቹ ሁሉም ተዘጋጁ? አዎ የተመረጡ ሴቶች እየመጡ ነው። እንደኔ መጫወቻ መሆን የለብሽም። በፈለጉት ሰዓት የምትጠሪ የማን መጫወቻ እንድትሆኚ አልፈልግም። ከዚህ ባርነት ራስሽን ጠብቂ። አስተኝተና ቴዲና ደረሽ እሺ ዛሬ በሶስተኛ ቀን እኔ ነቃው ፍቅረንም ቀብረናታል መቃብሯ ነው ሰቂ ሄድናት እናቴ ምትክ እናቴ አንቺ ምን ባደረግሽ እኔ ምስኪን አግዛችሁ ፈልጋለሁ ከላኩልኝ እሺ ቁጭ በል አልቀመጥም ቀጥሉ ሁሌም ጧት ቡና የሚጠጣበት ቤት አለ። እሱ ላይሽ የሚችልበት ቦታ መርጠሽ ትቀመጫለሽ። ከዛም በዌተር ቢዝነስ ካርድ ይሰጥሻል ወይም ደግሞ ያስጠራሻል። ሄሎ ሚሽኑ ፌል አድርጓል። ምን ገጠማችሁ? አጥምደነው ነበር። በመሃል አቶ ተፈሪ መጣና ገሎት ጠፋ። ገሎት ማለት ተፈሪ የማቹ አባት? አዎ ሚሽኑን ስናወራ መጥቶ ሰምቶን ነበር። ሰውየው ከደረሰበት ነገር አንፃር ኢሞሽናል መሆኑ አይቀርም። እንደዛ አልተባባልንም ነበር። በጣም ትልቅ ስህተት ነው የሰራው። ስህተቱ እናንተ እሱ ፊት ሚሽኑን ማውራታችሁ ነው። ለማንኛውም እሺ ደውልልሻለሁ። ማን ሊያደርገው ይችላል? የምታውቁት ነገር አለ? ጠላት ነበረው? እኛ እስከምናውቀው ድረስ የለም አለቃ። በጠራራ ፀሐይ ላይ አደባባይ ላይ ሲገደል ወይ እኛም ማናውቀው እየተከተለን ያለ ጠላት ይኖር ይሆን?
ጥቃቅንና ትናንሽ ተበደለን ባይጠላቶች እንጂ በዚህ ዙሪያ ምንም ፍንጭ የለንም። ግን ይሄ ጉዳይ ትንሽ ከበድ ያለ ነገር ሳይሆን አይቀርም። እናንተም ራሳችሁን ጠብቁ። የፖሊስ ጣቢያውን ውጤት ተከታተሉ። ወይም የምትጠራጠሩት ከተቃራኒ ወገን የቆመ ጠላት ካለም ግን በደንብ አስቡበት። የትኛውም የሚያጠራጥር ነገር ስታዩ እንዲሁ እንደዋዛ እንዳታልፉ። ሌላው በቨርጂኒያ ቦታ ጎበዝ፣ ጠንቃቃና ታማኝ የሆነ ድንግል አቅራቢ ሰው ፈልጉ። መሄድ ትችላላችሁ። ሻለቃ ቅመም ምትለው ነገር አለ? አዎ፣ በተቃራኒ የቆመ ሰው ስትል ትዝ ብላኝ። ማነች? እሊና። ባለፈው ነግሬ ነበር። እሷ ስለዚህ ቤት ብዙ የምታውቀው ነገር አላት። ፎቶዋን ማግኘት እችላለሁ? ካስፈለገ ብዬ ይዤዋለሁ። በጣም ጎበዝ። አድራሿንና ልትገኝበት የምትችልበትን ቦታ አጣሩ። በተቻለኝ አጣርቻለሁ። ጎበዝ። ስዩሜን ነው? ጂም ነው። ስዩም ጋር ሄድና ንገረው። እሺ። ቦስ፣ እኔ የቨርጂኒያን ስራ መቀጠል እችላለሁ። እርግጠኛ ነሽ? በጣም ብዙ ከፍተኛ የሆነ ኮኔክሽን ይፈልግ ስራ ነው እና የምትወጪ ይመስልሻል? በሚገባና በተሻለ አማራጭ እቀጥላለሁ። ሌሊት ከቻልሽው ጥሩ፣ ግን ከፍተኛ ጥንቃቄ የሚፈልግ ቦታ እንደሆነ ታውቂያለሽ? በደንብ አውቃለሁ። በብቃት እወጣዋለሁ። አሳማኝ ውጤት ካሳየሽኝ የቨርጂኒያን ቦታ ሰጥሻለሁ። ሰበር ዜና። በዛሬው ዕለት ትናንሽ ድንግል አቅራቢ ሚኒስተር መሞትን ተከትሎ ፓርላማው አዲስ ሚኒስተር መሾሙን አሳውቋል። ስለዚህም ዛሬ የተሾመችው ሉሊት አዲስና የተሻሉ ሕፃናት ድንግልን አቀርባለሁ በማለት ቃል ገብታለች። እኛም ሹመቱ ይገባታል፣ ይሁን፣ ይለምልም፣ ያርግላት ብለናል። አሜን። ስዩሜ ጋር ጂም ሂድ፣ ወደ ስራ እናት። ምነው ቴዲ? ከመመህ እንዴ? አሁንማ ምን ቀረኝ? ያው እንደዚህ ሆንኩ። አይዞህ ቴዲ፣ በርታ በልሽ። ምን ላመጣ ነው በረታው? ንገሪኝ። እሺ ቆይ በረታው፣ ከዛስ? አይዞህ ቴዲ፣ ተስፋ አትቁረጥ። በህይወት እኮ እንቅፋት አይጠፋም አይደል?
እኔ በህይወቴ ምንም አይነት እንቅፋት የኔ እንቅፋት አንቺ ነሽ ህሊና እድሜ ልኬን ያንቺ ኑሮ መኖር ሰልችቶኛል ሁሌ ህይወቴን ባንቺ ምክንያት እንደተቀበለው ሁሌ ሰምኛለሽ በቃ ከህይወቴ ውጪልኝ ቆይ ከዚህ በላይ ምንስ ከመሆን ነው የምትጠብቂው ምን ልሁን እውነትህን ነው ይቅር በለኝ አንተ አልተሳሳትክም ለምቦሳ እንቦሳ ሰሩ አያምርም በጣም ያምራል ይሄ እናንተ ማረፊያ ነው ግሩም ነው ማን የሰራው አልከኝ ፓልም ሪል ስቴት ነዋ በብስራተ ገብርኤል በቦሌ ደንበልና በገርጂ ከባለ 1 እስከ ባለ 3 መኝታ ቤቶችንና የንግድ ስፍራዎችን እየገነባ ያለው 60-40 የባንክ አማራጭ 37 ልዩ የዲያስፖራ ፓኬጅ አዘጋጅተን ስንጠብቆ ላቅ ያለ ደስታ ይሰማናል ማን እንደ ቤት ፓልም ሪል ሲሳይ ክብረት የህግ አማካሪና ጠበቃ ባካበት ነው ከፍተኛ የስራል የመኪና አደጋ የኢሚግሬሽን በሁሉም የአሜሪካ ግዛቶች የቤተሰብ ጉዳዮች የትራፊክ ትኬት ስልክ 206 353 9747 ይደውሉ ሲያትል ዋሽንግተን ሲሳይ ክብረት የህግና የጥብቅና ቢሮ ሄሎ የነ ጂም አሁን ስልክ ላይ ተላከችልን ሲታያ አይቻታለሁ ሄኖክ ልኮልኛል ማነች ቀጣዩ ሚሽን ነች ለወንድም ሞትና ለቤተሰባችን መበጥበጥ ዋነኛ ምክንያት የነበረች ቆሻሻ የሳሚ ፍቅረኛ ነች ዛሬ ምንኛ እሱ አስገድላለች አድራሻዋ ከታወቀ እርምጃ ልውሰድባታል በፍጹም እንድትሞት አልፈልግም ቤተሰባችን ላይ እንደተጫወተች ልጫወትባት ነው የምፈልገው ይሄ ድመተ አይጥ ከነነብሷ ይዛ እንደምትጫወትባት ችግር የለም ማንቁርቷን ይዤ እመጣለሁ ታዲያ ያለች ኮላ በጥንቃቄ እሺ ወንድም ምን ፈልገህ ነው ልጄን ስጡኝ ስለምን ልጅ ነው የምታወራው የቤቱ ባለቤት ነው ልጄን ወሰደብኝ አውቄዋለሁ ልጄን መልሱልኝ አለበለዚያ ደም እንፋሳለን ወንድም የቤቱ ባለቤት እኔ ነኝ ስለምትለው ነገር አላውቅም ያንተ ልጅ ምን ያደርግልኛል ይሄ ማንደፍሮ ቤት ነው አውቄዋለሁ ልታዘናጋኝ ደሞ አረ ይሄ የጋሽ ቤት ነው የኔ ወንድም የዚህ ቤት ባለቤት እኔ ነኝ አልኩህ እኮ እሺ ማንደፍሮስ ወሮ በላውስ ቆያ ማፊያውስ ስለምትለው ሰው ሰምቻለሁ እዚህ ቤት ይኖር የነበረ ክፉ ሰው እንደነበር አውቄያለሁ ግን አሁን ላይ ቤቱን ገዝቼ የምኖረው እኔ ነኝ ይገርምሃል የተከበረ ቤት ተብዬ ገዝቼው ይሄው ውዝግብ ውስጥ ነኝ ያለው ስንት ሰው መሰል በተለያየ መንገድ የሚመጣው ግማሹ ገንዘቤን ብሎ ግማሹ ልጄን ሌላው ቤቴን ስለለመድኩት ነው እንጂ የተረጋጋሁት ድንጋይ ይዘህ መጥተህ ቤቴን ስደፍር እኔም ዘራፍል ነው እሺ አሁን የት ሄደ የት እንዳለ አታውቅም እውነት ለመናገር አላውቅም እንኳን እሱን ደላላውን ለማግኘት እየጣርኩ ነው እዳ ከተውኛሉ ይሄው ቤቱ የኔ ነው ከሚሉ ሁለት ሰዎች ጋር እየታገልኩ ነው ምን አድርጎህ ነው
ሚስቴን ገሎብኝ ልጄን ቀምቶኛል። ልጄን እየፈለኩ ነው። ልጄን ነው የምፈልገው። ወይ ጉድ! ምን አይነት ሰይጣን ከሰዋል? መጀመሪያ ክሰስ። ህግ የያዘው ነገር ጥሩ ነው። የቴዲ ሚስት ስለሞተች እዚህ ልትሆን ትችላለች። እንጠብቃት። ወንድምሽ ስለሆነ እየደበቅሽለት እንዳይሆን የእውነት ለራሱ ስል ነው። ሄኖክ እኮ ለእኔም ወንድሜ ማለት እንዴ ያቻትና የኔ እንቅፋት አንቺ ነሽ። ህሊና እድሜ ልኬን ያንቺ ኑሮ መኖር ሰልችቶኛል። ሁሌ ህይወቴን ባንቺ ምክንያት እየተቀማሁ ሁሌ። ቆይ ከዚህ በላይ ምን እስከመሆን ነው የምትጠብቁት? ምን ልሁን? በቃ ከህይወቴ ውጪ። ሄሎ፣ ምን ሆነሽ ነው? ደህና ነሽ? ሳቢዬ፣ ቴዲ አንቺ የኔ እንቅፋት ነሽ። ሁሌ ህይወቴ ባንቺ ምክንያት እንደተቀማው ነው አለ። ከህይወቴ ውጪ። ምን? ቴዲ ለነገሩ ልክ ነው። ብዙ ነገር ነው ያሳጣሁት። እኔም በጣም ራስ ወዳድ ሆንኩ መሰል። ነው ሁሉዬ፣ ራስ ወዳድማ አይደለሽም። ራስ ወዳድ ብትሆኚ ነው ልጅሽን አባትሽን ትተሽ ለማታውቂያቸው ሴቶች የምትቆሚው። ቢሆንም የራስን ሰው ትቶ ለሌላ መቆም ሙሉ አይደለም። ስለዚህ ከዚህ በኋላ ለቴዲ መኖር እንዳለብኝ ተሰምቶኛል። እሺ፣ ጥሩ ሀሳብ ነው። ግን በቃ አይዞሽ ነው አሁን። እሺ
ስለዚህ ዛሬ ሙሉ ስኳድ እንዲሰበሰብ ንገሪልኝ። መከፈል ያለበት መስዋዕትነት ተከፍሎ ልጄን አሜንን ከማንደፍሮ እጅ አውጥቼ ላሳደገው ቴዲ መመለስ አለብኝ። እንሂድ። ፍቅርን ከሞት መመለስ ባልችል እንኳን ቴዲ ለማገዝ ህይወቴን ቢሆን ሰጥልኝ። ሄሎ፣ ይሄ መኪና እኛ ነው እየተከተለ ያለው። ጥቂያሽና ቆይ። ሳቢ፣ ወይኔ ጉዴ! ምን ነው? ማንን ያየሁት? ሄኖክን ያየሁት መሰለኝ። ከሱ ጋር ሳሚ አለ። ሳሚ አልሞተም። ፍጠኝ፣ ተከታዩ። እሺ ሄሉ፣ ተረጋጊ። ተከታዩ። ሲሳይ ክብረት የህግ አማካሪና ጠበቃ ባካበት ነው ከፍተኛ የሥራ የመኪና አደጋ፣ የኢሚግሬሽን በሁሉም የአሜሪካ ግዛቶች፣ የቤተሰብ ጉዳዮች፣ የትራፊክ ትኬት፣ ስልክ 206 353 9747 ይደውሉ። ሲያትል ዋሽንግተን። ሲሳይ ክብረት የህግና የጥብቅና ቢሮ። ቤት ለምቦሳ እምቦሳ ሰሩ አያምርም? በጣም ያምራል። ይሄ እናንተ ማረፊያ ነው። ግሩም ነው። ማን የሰራው አልከኝ? ፓልም ሪል ስቴት ነዋ። በብስራተ ገብርኤል በቦሌ ደንበልና በገርጂ ከባለ 1 እስከ ባለ 3 መኝታ ቤቶችንና የንግድ ስፍራዎችን እየገነባ ያለው 60/40 የባንክ አማራጭ 37 ልዩ የዲያስፖራ ፓኬጅ አዘጋጅተን ስንጠብቆ ላቅ ያለ ደስታ ይሰማናል። ማን እንደ ቤት? ፓልም ሪል ስቴት። ባንዋል ማለት ነው። ምን እንደምንከተላቸው አውቀዋል ማለት ነው። አይተውናል ማለት ነው። እና ያዩን እንደሆነስ ምን እንዳያመጡ? እሱማ ምንም አያመጡ። በቃ ፕላናችንን ቀይረን እንሞክር። በዚህ ታጥፈን እንቆማለን። ከዛስ እኔን ካዩ ይጠራጠራሉ። ችግር የለውም። እንደታጠፍን በፍጥነት ወርደህ ትደበቃለህ። እሺ። ተባረኪ ልጄ። አንቺን ለሰፈራችን ለሰጠን ፈጣሪ ክብርና ምስጋና ይግባ። አሜን። እኛን ከድህነት አውጥተሽ ሰው ስላደረግሽን ፈጣሪ ብድሩን ይክፈልሽ። አሜን። አንቺን የመሰለሽ ቆንጆ ወለደች እናት ነፍሷ በገነት ተረፍ። አሜን አሜን። ያው እንግዲህ ልጆቻችንን አምነን ሰጥተንሻል። እየቀጣሽም እየመከርሽም ካንቺ ጋር አብረው ይስሩ። እናቶቼ አባቶቼ፣ ያው ይሄ ክብር ባይገባኝም ይሄን ክብር ስለሰጣችሁኝ አመሰግናለሁ። ልጆቹ ስራ ሰርቶ ብር ማግኘታቸው ልክ ቢሆኑ ትምህርታቸውን እንዳይዘናጉ በደንብ መምከር አለብን። እውነት ነው። እንግዲህ የኛው ላንቺ ሰጥተንሻል። የኛ ሐሳቢ እየመከርሽም እየዘከርሽም ያው አንቺ ያዣቸው። ለሱ ምንም ችግር የለውም። አሁን እጄ ላይ ያለው ስራ የሽያጭ ስራ ስለሆነ አንድ ሳምንት እኔ ጋር ይሆናሉ። እናንተም ስጋት አይኖርባችሁ። ስጋቱ እዚህ መንደር ለመንደር ያንዱ ጎረምሳ ራት ይሆናሉ ብለን ነው እንጂ አንቺ ጋማ ካሉ ምን ስጋት አለ? አስተማማኝ እጅ ላይ ናችሁ። ምንም እንዳታስቡ። ምንም ችግር የለውም። ስራውን እስከሚለምዱት እኔ ጋር ይቆያሉ። ጎበዞች ናቸው ደግሞ ሲያማምሩ። እንዴ ወያዱ እንጂ እናንተ ልመዱ። ጎበዝ ኩኑ እንዳትረብሻት። ደግሞ ነግሬሻለሁ፣ ቤት ውስጥ ለውስጥ እዚህ እንደምታደርጉት እንዳትሆኑ። ስርዓት ይዛችሁ ስራችሁ
እሺ አያስቸግሩም። በቃ ሰላም ዋሉ። እሺ ኑ እንሂድ። እኛ ግን መቼ ነው የምትወስጂን? እውሽ የኔ ቆንጆ ወስድሻለሁ። እሺ ደርሳችሁልኛል፣ ወስዳችኋለሁ። ቆመ። ሳሚ ምን እናድርግ? እንለፈው? ከዛስ ምን ከዛለው? ትተነው እንሄዳለና? ሳሚ እኮ ነው። ሳሚ ቢሆንስ ከነሱ ጋር ነው ማለት እኮ ነው። ድሮም እኮ ከነሱ ጋር ነበረ። አቁሚ። ሁሉ ምን አስበሽ ነው? አላውቅም። ጭንቅላቴ ማሰብ አቁሟል እኮ። ማሰብ ካቆምሽ እኔም ብልሽ ነው መስማት ያለብሽ። የት ሄደ ደግሞ ያ ሄኖክ ነው? የለም እኮ ሳሚ ወረደ። ራስሽን አረጋጊ። ሳሚ እየመጣ ነው። ሳሚ አልሞተም። ራስሽን ተቆጣጠሪ። ቴዲ እኮ ልጁን ተቀምጧል፣ ሚስቱን አጥቷል። ምነው ሆዴ ባባ አልችላል አንጀቴ አልችላል አንጀቴ ኦሆ እባክሽ ነይልኝ ፍቅሬ ሰውነቴ ፍቅሬ ሰውነቴ እንዳላድር ነው ወይ እንደ ድህነቴ በማንኛውም ጊዜ ግን ያለውል አውቃለሁ። ቅንምትዩ የመጣሽ ፊቴ ለምንድን ነው የምትከታተለው? ሳሚ አረኛ